ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለ አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። የሚገርምሽ እየበረረ መጣ ልጅ ያባት እየበረረ ማለት ነው። እና የቃሉ ቡቲክ ወንድሜን ስኬት የተመኘውና የቀናው የመሰላችሁ ሰዎች ታሳዝኑኛላችሁ በጣም የእናንተ ቅናት እኔ ላይ ያለ እሻቱ መለሰ አንተ ከዝጅቷ ኃጢአት የበለጠ ኃጢአት ከሰራ ታዲያ አንተ ለምን የቤተክርስቲያን ለሴዶ 5 ሚሊዮን ብር የሰጠነው ባይ ዘ ወይ በጣም ብዙ ሰው ደንግጧል። በነገር ላይ 5 ሚሊዮን ብር ለሴዶ ስንሰጥ ዋይ ለምን ተብሎ ብዙ ስፖርተኞች አሉ ምናምን ተብሎ ግን ቅድም ለምሳሌ ሴዶ እንደውዬ አሁን ይኸውልህ ልንገርህ አንተ አሁን ጭስህ መጥቷል። በቃ ፈርታል አይደለ? ከተባነነ እኮ በቃ ተባነነ ነው የኔ አባት። ከተባነነ በቃ ተባነነ ምንም ማድረግ አይቻልም። አሁን ማኔ ጌቾ እንዳይመታህ ነው የምፈራው። ይሄ ጌቾ ነው የሚባለው እሱ እንዳይመታህ ነው የምፈራልህ። እንኳን አይደለም ጁኒ ጌቾን ይመታህ ነው ይመስለኝ። ደፋር ደግሞ ምንድነው በውስጥ በኮሜንት ወደሹ ነው ምናምን ሴዶን ወደሹ ነው ከሴዶ ፍቅር ይዞሽ ነው ሴዶን እምቢ ብሎሽ ነው። እኔ ሴዶ ማለት ነው ከጠየቀው 10 ሚሊዮን ብር ጋር ያዋጣኝ ቀለቡስ እሱ እኮ ቁርሱን 80 እንቁላል የሚበላ ሰው ነው። እንዴት ነው የሚያዋጣኝ? ምን ሆናችሁ ነው? እረፉ እውነት ነው። ቀለብ ጭራሽ አትችሉም። ሴዶን አትችሉትም። በቀለብ ጭራሽ 100 እንቁላል እየበላ በቁርስ ምሳሌ እንደዛ ሙሉ ግማሽ በሬ እየበላ እንዴት እውነት ነው አያዋጣሽም። 10 ሚሊዮን እንኳን አያዋጣሽም የምር። ወይ ትንሽ ዋጋውን ጨመር አድርጉት። ሴዶን በሬ አድርጉት እኮ ተጋጩ የ1 ሚሊዮን ብር ቻሌንጅ ላይ ቅሬታ ማቅረብ ይታወሳል። ሆኖም አሁን ከሚመለከታቸው አካላቶች ጋር ቁጭ ብለን ተነጋግረን መፍትሄ ላይ ደርሰናል። የቻሌንጁን ሽልማት ለመሸለም ጊዜ ፈጀው አሸናፊ ማን እንደነበር እስኪታወቅና ቻሌንጁን ሲያካሂድ የነበረው አሁን ላይ ድርጅት ውስጥ የማይሰራ ሶሻል ሚዲያ ማናጀር በፈጠራቸው ኮሚኒኬሽን ክፍተቶች ምክንያት እንደሆነ ደርሰንበታል። ልክ ለኔ እንደተነገረኝ ሌላ ተሳታፊ ማሸናፊ እንደሆነ ተነግሮታልና ያው በውሳኔው ደስተኛ ባልሆንም ያም ሰው ለፍቻለሁ ይገባኛል ብሏልና ግማሽ ሊያካፍለን ድርጅቱ ውሳኔ ላይ ደርሷል ማለት ነው። ድርጅቱ አለመግባባቶችን ለማጥራት የወሰደው ጊዜ ቢረዝምም አግባብ መሆኑን ስላመንኩበት በእኔ በኩል ያለውን ቅሬታ አንስቻለሁ። በሶሻል ሚዲያ ማናጀር ስህተት ምክንያት የአብሪ ሞተርስ ስም በኔጌቲቭ ስለተነሳ ይቅርታ። ከዚህ በኋላ ስራዬን በአዲስ መንፈስ ለመቀጠል ዝግጁ ነኝ። የእናንተም ትብብር ያስፈልገኛል። እስካሁንም ከጎኔ ስለነበራችሁ በጣም አመሰግናለሁ። ቴንክ ዩ ይሄንን ለመናገር። አሪፍ ነው የሚሰጧት ከሆነማ አሪፍ ነው። አብዛኛው ህዝብ ይገባታል እያለ ነበር እና እስካሁን ድረስ ቆይቷል። ግን ቻሌንጁ ከተጠናቀቀ እስካሁን ድረስም ህዝቡ በቃ ከጎኗ ነው። የዚህች አሸናፊያች ልጅ ናት፣ የዚህች ልጅ ሀቅ ስጧት ምናምን እየተባለ ነበርና ይሄው አሁን እንደሰማችሁት ነውና አሪፍ ነው፣ ደስ ይላል። በቃ ልጅቷ ማግኘቷ የቃሉ ቡቲክ ወንድሜን ስኬት የተመኘውና የቀናው የመሰላችሁ ሰዎች ታሳዝኑኛላችሁ በጣም የእናንተ ቅናት እኔ ላይ ያለ መሰላችሁ። እኔ አልቀናም። ለምን? ወደ ውስጥ የምመለከት ሰው ነኝ። እግዚአብሔር መንገዴን ያሳየኝ ሰው ነኝ። ተረዳችሁኝ? በውስጥ መንገዱን የማያውቅ ሰው፣ አላማውን የማያውቅ ሰው ለምን? ብዙ ሰው ግን አዶናይ በቃሉ ቡቲክ ቀንቷል ምናምን ኢንተርናሽናል ቲክቶከር ሆናለሁ ሲል ከኋላው መጥቶ ቃሉ ቡቲክ ኢንተርናሽናል ስለሆነ አዶናይ በጣም በዚህ ጉዳይ እንትን ብሏል እያሉ ነበርና ምላሽ ሰጥቶ ነው አዶናይ። እስቲ እንስማ። እንደተፈጠረ የማያውቅ ሰው ሁሌም ቀናተኛ ነው። ለምን? በረከቱን አያውቅማ። በረከቱ እዚህ ዓለም ላይ ያለ ይመስለዋል፣ ግን እግዚአብሔር በረከቱ ለብቻው ነው ያስቀመጠለት። ልቡን ማየት የማይችል ዓለምን ያያል። ዓለም ውስጥ ደግሞ ሰይጣን ይገኛል፣ ቅናት ይገኛል፣ ምቀኝነት ይገኛል፣ የራስህን ትተህ የሌላን መመኘት ይገኛል፣ እግዚአብሔርን ማማረር ይገኛል። ይህ ደግሞ የምድር ሲኦል ይባላል። ወንድም እህቶቼ ተማሩበት። እወዳችኋለሁ። ቻው። ሲጀመር ይሄ ጉዳይ እኮ የሚያቀናና ጉዳይ እኮ አይደለም። በቃ ፈጣሪ ኢንተርናሽናል ሁኑ ካለ እንደ ቃሉ ቡቲክ ኢንተርናሽናል ትሆናላችሁ። በሀገር ውስጥም ደግሞ እንደዚህ ታዋቂ ሆኑ ካላችሁ እንደ አዶናይ ታዋቂ ትሆናላችሁና እዚህ ጋር እሱ ለምን ኢንተርናሽናል ሆነ ምናምን ተብሎ ይሄ ጉዳይ እኔ አይመስለኝም። አዶናይ የቀና ይመስላችኋል? ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። በፍጹም አህያና ፈረስ ናቸው። ዮኒ ማኛ ዮኒ መጋኛ ብዬ ነበር ሁላ እኔ ጅኒ መጋኛ ነው እንጂ ዮኒ መጋኛው ሁላ ብዬው አላቅም ነበር እኔ ፊት። ለምንድን ነው እንደዛ የምትለው ብለህ ብትለኝ አንድም ቀን በሚዲያም በምንም ተገናኝተን ተነጋግረን አናቅም። የህግ ተጠያቂ መሆን ነበረበት ኢትዮጵያ በመጣ ጊዜ ብዬ የሚለው ራሱ ነው። በኢንተርፖል ጣስትል ነበር መጥቶ
በሄደ ጊዜ መጠየቅ ነበረበት። የህግ ተጠያቂ መሆን ነበረበት። ለምን ብለህ ብትለኝ ከሃይማኖት የሃይማኖት አቋም የለውም። እንደውም የሃይማኖት ፋብሪካ ነው የሚመስለው እሱ ራሱ። አንድ ሁለተኛ 12 ሃይማኖት በአንድ ዓመት ውስጥ 12 ዓመት የሁሉ ሃይማኖት አለ ተቆርጠዋል። ተመልከቱ 12 ሃይማኖት በሶስት ወር ውስጥ በሶስት ወር እንግዲህ ደህንነት ተማርኳል። በቲክቶክ ላይ ጌታን ተቀበለ። በቲክቶክ ላይ ጥምቀት ተጠመቀ። በቲክቶክ ላይ ወንጌል መስበክ ጀመረ። በቲክቶክ ላይ እምነቱን አፈረሰ። በቲክቶክ ላይ ወደ ነበረበት ወደ ኦርቶዶክስ ሃይማኖት ተወዶ ተመለሰ። አሁንም ደግሞ የት እንዳለም አይታወቅም። የ666 የፍቅሪዝም ህግ እኔ ነኝ የሚያስቀጥለው ይላል። ሌጋሲውን ያስቀጥላለሁ ይላል። ዘርፈ ብዙ ነገሮች አዳዲስ ነገሮችን ራሱ ወደ ሀገር የሚያመጣው ዮኒ ማኛ ነው ብዬ ማምስበው። በቃ ሰኚ ገልጾታል። በቃ ዮኒ ማኛን አጠር መጠን አድርጎ በደንብ ገልጾታል ብዬ አስባለሁ። ከዚህ በላይ ምንም ልንል አንችል። የሃይማኖት ፋብሪካ ነው ይመስለኛል። ግን እውነት ነው። ሞጣና ዮኒ ማኛ አይገናኙም። በፍጹም አይገናኙም። ሰኚ ራሱ ይኸው ተመልከቱ፣ የሞጣ ደጋፊ ነው። ያው ማታውቁትን መጠጥ አጠጡ የምትባሉት ለዚህ ነው። ሄደ እግር ስር ትደፋለህ እና የማታውቁትን መጠጥ አጠጡ እና የሰውየውን አልተረፈም ነው የተባለው። አረሳው ምን ቆንጆ ፊሊ ተረሳሽ ለምት አረሳው ማን ተናገር። ሁሉም ሴቶች አሁን በዚህ ሰዓት በቃ ለፊልተር ቢወጡ ያው ይሄን ነው የሚመስሉት። ያው ጂጂ አጋለጠቻቸው ሴቶችን እና ጂጂ ምን ነክቷት ያለ ፊልተር እንደወጣች። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። እሸቱ ባሽሙር ባምቢን የተናገረው። እስቲ እሸቱ የሚለውን ነገር አዳምጠን እንምጣ። እስቲ በተቻለ መጠን መልስ እንሰጣለን። ማንም ተደረገ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እንዲሁ ለቤተክርስቲያን ፈተና የሆነው አንተ እኔ ቤተክርስቲያን ውስጥ የተሰገሰጉ ጥቅስ እናቃለን መጽሐፍ ቅዱስ እናቃለን የሚሉ ሰዎች ናቸው። ዱርዬው አይደለም። የምር የምልህ አሁን ቤተክርስቲያንን እግዚአብሔርን እየተዳፈረ ያለው ቤተክርስቲያን ውስጥ አለ የተሰገሰገ አስመሳይ ዲያቆን፣ አስመሳይ ቄስ፣ አስመሳይ መጽሐፍ ቅዱስ አውቃለሁ የሚል እንጂ ዱርዬው እምነቱን በደንብ አድርጎ ይወዳል። እኔ ባምቢን ብትጠይቃት እግዚአብሔር ምስክሬ ነው እምነቷን በደንብ አድርጋ ትወዳለች። አብዛኞቹ ዱርዬ እንዲሁም ለጥምቀት ዕለት አንተ የምትጸየፈውን ምንጣፍ እነሱ ተሸክመው ላባቸው ጠብ ሲል ቤተክርስቲያንን ያገለግላሉ።
እንደ ዱርዬው እንደዚህ ጋጠወጥን ባለጌ ናቸው የምትላቸው ሰዎች ናቸው ለእግዚአብሔር ቅርብ ለፈጣሪ ቅርብ ሁሌም አንሶላ ውስጥ የሚያለቅሱት ወንድማችን። እና አንድ ነገር ልንገር እንደው ቤተክርስቲያን ውስጥ አስራት በኩራት የሚበላ ቄስ እንዳለ ታውቃለህ? ከቤተክርስቲያን ብር የሚያጭበርብር ቄስ እንዳለ ታውቃለህ? ድንግል ነኝ ብለው አሁንም ግን ድንግል ሳይሆን አሁንም ድረስ የሚቀድስ አሁንም ድረስ ነው በተክሊል የተጋባ ዲያቆን እንዳለ ታውቃለህ? ቤተክርስቲያን ውስጥ የተሰገሰገ ነው ለቤተክርስቲያን ዕዳ የሆነው እኛ ነን ብራዘር፣ ዱርዬው አይደለም። ገባ አይደለ? እቺ ልጅ በትህትናና በፍቅር ማስተማርና ወደ ቤተክርስቲያን ማምጣት ይገባል። እሸቱ መለሰ አንተ ከዝጅቷ ኃጢአት የበለጠ ኃጢአት ከሰራ ታዲያ አንተ ለምን የቤተክርስቲያን ማስታወቂያ ትሰራለህ? የኃጢአት መበላለጥ አለው እንዴ? ኃጢአት ነው። መስረቅም መዘሞትም ምንም ማለትም ኃጢአት ከሆነ ኃጢአት ነው። ያንተ ኃጢአት ጽድቅ የእሷ ኃጢአት ኩነኔ የሆነው በምን ምክንያት ነው? ፕላስ ደግሞ እንደዚህ እንዴት ይባላል? ማንን እንዳልክ እኮ እኛ መገመት አያዳግተንም። አንተ ምን ነው የራስህ ልጅ ቲቪ አላሳይም እያልክ ህፃናት እያቀረብክ አረቄ ምናምን እያስተዋወቅክ የነበርክ እኮ ግለሰብ ነህ። አናውቅም እንዴ? አንተ ወጥተህ ለቤተ ክርስቲያን ብር ስታሰባስብ አልነበር? ዲያቆን ስለሆንክ ነው? ቄስ ስለሆንክ ነው? አንተ ወይስ ጳጳስ ስለሆንክ ነው ወጥተህ ብር ስታሰባስብ የነበረው? እንደው ቢያሳስብህ እንኳን ያ ጉዳይ ቢያሳስብህ እንኳን ለልጅቷ መንገር ትችል ነበር። ኦር ደግሞ ለልጅቷ መልእክት የሰጡ ሰዎችን ማስታወቂያ ስጪ ያሏትን ሰዎች እሱ ቆርቆሮ ከሆነ እኔ ግን እሱ ስላልመሰለኝ ነው። ግለሰቧ ላይ ጥላቻ ስላለብህ ወይም የሆነ እይታ ስላለብህ ነው እንደዛ አይነት ነገር የተናገርከውና ምን ነው የኛ ቤተክርስቲያን እኮ ለማንም አርቲስት አይደል እንዴ መድረክ አሱሳታ የምታዘምረው? ምንም ክነት ምን ለሌላቸው ምናምን እስካሁን እንደዚህ ስትናገሩ ስላልሰማው ነውና ትንሽ ይደብራል። የተናገርክበት ቶንና ምናምን ልታስተላልፍ የፈለግከው መልእክት ዲስሪስፔክት ነው፣ ያስጠላል። የልጄ የሱን የኔን አንድ ላይ ቤተክርስቲያን ፎቶ ተነስተን ፎቶ ፖስት አደረኩኝ። ያ ፎቶ እንዴት እንደሆነ አላውቅም፣ የሆነ ሰው ጋር ይደርሳል። ቤተሰቦቼ ጋር እንዳለ ሁሉ ይረሳና የሚገርምሽ እየበረረ መጣ። ልጅ አባት እየበረረ ማለት ነው። እና ለምንድን ነው ፎቶ ፖስት ያደረግሽው አለኝ። ከዛ በፊት ፎቶ ፖስት አድርጌ አላውቅም እና የክርስትናችንን ፎቶ ነው እኔ ፖስት ያደረግኩት። እንዴት እንደፖስትኩኝም አላውቅም። የሚገርምሽ እንዴ ምን ችግር አለው አልኩት። ህይወቴን አበላሽሽ፣ ነገሮችን አበላሽሽብኛል። እንዴ እኔ ማላውቀው ህይወት አለክ ማለት ነው? ምን ማለት ነው? ህይወቴን አበላሽሽ? ምንድን ነው ያበላሸውብን? ንገረኝ አልኩት። ምንም ሊያወራኝ ፈቃደኛ አልነበረም። ትቶኝ ሄደ። የኔና የሱ የጋራ ጓደኛ ነበረን እና እሺ ውሃ ጠጣለሽ። የጋራ ጓደኛ ነበረን እና ደወልኩለት። እነሱ በኦሮምኛ ነው የሚግባቡት። እኔ ቱፋክት ኦሮምኛ አልችልም እና ደወልኩለት። የምታውቀው ነገር ካለ እባክህ ንገረኝ። እኔ ምንም አውቀው ነገር የለም። ፎቶ ፖስት አድርጌ ነበርና ጮሆብኝ ቤተሰቦቼ ሁሉ እያሉ ተናግሮኝ ሄደ። ምንድን ነው ንገረኝ እስኪ አልኩት። ሆድዬ ከራሱ ብትሰሚ ይሻላል። እኔም በቅርብ ነው የሰማሁት እኮ። ምንድን ነው አልኩት። አይ ሌላ ሴት ጋር ግንኙነት አለው ሲባል እሰማለሁኝ አለ። ምንም አላልኩኝ። ስለ ልጅቷ ማጣራት ጀመርኩ። ልጅቷ ኩዌት ለረዥም ጊዜ ሰርታ ነበር አሉና ከኩዌት ተመልሳ ኢትዮጵያ ገብታ የራሷ የሆነ ነገር ከፍታለች እና ከሷ ጋር ነው ያለው። ያው ልጅ ሚስት እንዳለው ምናምን ሰምታለች። ደወልኩላት፣ ስልኳን ወስጄ እናቴ ሌኬሌ ምን ነሽ? እኔ እኮ የልጅ እናት ነኝ አልኳት። አረብኛ አይደለም መናገር መስማት ሁሉ አልችልም ነበር ማለት አላውቀውም። እኔ በአረብኛ ነው በቃ ላይክ ሀቢብቲ እሱ ነው ወዶ የመጣው ሀቢብቲ እንደዚህ ነው ምናምን አለች። የምታይ በቃ ስትናገር ሁሉ ዲስሪስፔክት እያደረገችኝ የልጁ እናት መሆኔን ሁሉ ራስታ በጣም ዲስሪስፔክት እያደረገችኝ ነበር የምታወራው። እና እሱ ነው የመጣብኝ እና በቃኝ ብሎ እስኪሄድ ድረስ እኔ እንዲሄድ አላደርገውም አለች። ችግር የለውም ለእኔ ያልሆነ ለአንቺ የሚሆንሽ ከሆነ እናቴ ችግር የለውም
እኔ ከዚህ በኋላ እነሱ የልጁ እናት እንጂ ምንም ልሆን አልችልም ብዬ ዘጋሁባት። እንደገና ሌላ ስቃይ፣ እንደገና ሌላ ህመም። ኢማጅን ቤተሰቦቼ ምንም የላቸውም ብዬሻለሁ። እሱ በገንዘብ ሰፖርት አያደርገኝም እና በመሀል 4 ወር ሆነን ከእኔ ቅድሚያ ሆዴ በጣም ትልቅ ስለነበረ ቅድሚያ ወዲድ ወጥቻለሁኝ። ምክንያቱም አልቻልኩም ነበር መስራት። ልጄ ፋፍታ ነበረ። በ8 ወሬ ነው ፍቃድ የወጣሁት። 3 ወር ሲሞላ ያልቃል ፍቃዴ። 1 ወር ጨመርኩና የአመት ፍቃዴን ጨምሬ 4 ወር ሲሆን ወደ ስራ መመለስ ነበረብኝ። ልጄ በጣም ጨቅላ ናት። ጡት ደግሞ አጠባ። የሚገርምሽ ልጄ ገና በሳምንት ነው ጡት እምቢ አለችው። ጡቴን ያመኝ ነበረ። ሊፕቶሚን እየገዛው 1400 ብር ነበር ያኔ 2016 ላይ ነው። 1400 ብር በሳምንት እየገዛው ነበረ። እኔ የሌለኝ ቀን አባቴ ይገዛል። በቃ ኬትም ሰብስበው ይገዙልኛል ለልጄ ማለት ነው። ከዛ ልክ 4 ወር ሲሞላ ልጄን እንዴት ትቻት ልመለስ? ከባድ ነበረ ነው። ስራውን ተውኩት። ከቢሮ ደጋግመው ደወሉልኝ። መመለስ አልቻልኩኝም። ይቅርታ አልኳቸው። ከዛ በቃ ስራዬን ተውኩኝ። ምንም እንደሌለኝ እኮ አውቃለሁ። ግን ደግሞ ልጄንም ይዤ ተመልሼ ወደዛ ብሄድ ካምፕ ውስጥ ልጅ ይዞ ማለት አይቻልም። ሌላ ካምፕ ቢሆን ችግር የለውም። እዛ ፌደራል ፖሊስ ዋና መስሪያ ቤት አይቻልም። ቤት ስለሌለኝ አልቻልኩኝም። ሰው በቃ መወሰን ነበረብኝና እዛው እናቴ ጋር ቀረ። እጄ ላይ የነበረው ነገር ሙሉ ለሙሉ አለቀና ባዶዬን ቀረሁኝ። ከዛ አምላክ ድረሽልኝ ባዶዬን ቀረውና ለካርድ ለሞዴስ ለተለያየ ነገር ልክ ተማሪ እንዳለሁኝ ማለት ነው። ሞዴስ እንኳን ችግር የለውም በሆነውን ነገር ከበር አደርጋለሁ። ካርድ ሲያስፈልገን እናቴን መጠየቅ ጀመርኩኝ። እነሱ ከኔ ነበር የሚጠብቁትና እኔ እንደገና ልክ እንደ ልጅነቴ ከእነሱ መጠየቅ ጀመርኩ። የተሳቀቅኩ መጣ። ፓስፖርት ነበረኝ ድሮ ነው በቢሮ ለአንዳንድ ጉዳይ ወጣሁት ነበርና ነበረኝ። ከዛ ምን አባቱን ስና በእርግጥ አሁን ገንዘብ የለኝም። ልጄን እናቴ ጋር ትቼ በህገ ወጥ መንገድ ብሄድስ? ከሌላ ሙያ ላይ ብዙም አይረቅም። ምንም እንትን አላውቀውም እኮ በኢንፎርሜሽን ነው የምሰማው። በሙያ ላይ ተደርጎ ኬንያ ከዛ ደግሞ ሌላ ቦታ ይኬዳል ሲባል ስለምሰማ ብቻ ተደስቼ ወጣሁኝ። ልጄን ለእናቴ ስጥቼ ደብዳቤ ጽፌ እናቴ ይቅር በይኝ፣ ምናልባት ላልመለስ እችላለሁ፣ ምናልባት በህይወት ላልመለስ እችላለሁ፣ ግን ልጄን አደራ ስለ ሁሉም ነገር ይቅር በይኝ ብዬ ደብዳቤ ጽፌላት እንዳታዝንብኝ ጠይቂያት። በተኙበት ልጄን በተኛችበት እሷም በተኙበት ወጥቼ ሄድኩኝ እና ያቬዶ እንደደረስኩኝ አንድ ልጅ ትዝ አለኝ። ቢሮ አብሮኝ የሚሰራ ልጅ ነውና ለምን እንዳስታወስኩት አላውቅም። በጣም ሁሌ ይደውልና እንዴት ነሽ ወዲዬ፣ ልጅሽ ደህና ናት፣ ማማ ደህና ናት እያለ ሁሌ ይጠይቀኛል። ደህና ናት እለዋለሁ። ከዛ ደወልኩለት። ለምን እንደደወልኩ አላውቅም። በቃ ዝም ብዬ ያቬዶ ስደርስ ሰማይ ምድሩ ዞርብኝ። የት እንደምሄድ አላውቅም። ደወልኩለትና የት እንደምሄድ አላውቅም፣ ግን እኔ እንጃ ምናልባት ፈርቻለሁ፣ ላልመለስ እችላለሁ። እንደው በመብርሃን ይሁንብን 3 ልጆች አሉት። እንደው በልጆች ክይዣለሁ እና ልጄ አልፎ አልፎ ጠይቃት እማይ ምንም እንደሌለ ታውቃለህ እና የሆነ ነገር ቢያስፈልጋት እንኳን ዝም አትበላት አደራህን አልኩት። ገነገጠ። እንደዛ ስለው የምን አደራ ነው የምትይኝ? ምን ማለት ነው? ሌላ ውሳኔ እንዳትወስኝ። እኔ ከደሞዜ ላይ ግማሹን ሁሉ ጊዜ ልክልሻለሁ ለልጅሽ ተመለሽ ያለኝ ነው። አልመለስም። አንዴ ወጥቻለሁ። እግዚአብሔር የፈቀደውን አይነት ህይወት እኖራለሁ። ፋሚሊ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል ባይ